በጣም ከባድ ጊዜ ነው ያሳለፍኩት እኔ ስለምታበላ ቀርሚያት ቦታ መሰለኝ አመት ከሞተች ነባ ተከልክሏል። መሰናክሎችን አውጥታችሁ ጣሉ። ምን ጊዜ መሰናክሎችን አውጥታችሁ ጣሉ። ማርከስ ምናምን የምትባል ሜክሲካዊ ሞተች እየተባለ የኛዎቹ ያው ብዙዎቹ ቫላሪያ ማርኬዝ አልሞተችም እየተባለ ነው። ምን ትላላችሁ? ሰላም የያብ ዩቲዩብ ሰብስክራይበሮች እንዴት ናችሁ? ሳምንቱ እንዴት ነበር? ዛሬም በአዲስ ቪዲዮ ተገናኝተናል። እስቲ ወደ ቪዲዮ እንሂድ። እስቲ ቪዲዮ እንመለስ። በጣም ከባድ ጊዜ ነው ያሳለፍኩት እኔ ስለምታበላ ስለማይ የተቸገሩ ሰዎችን ቀናነቷን መልካምነቷን ወደድኩት ከስራዋ ጥንካሬ ባሻገር ማለት ነው። እሑድ ቀን አስታውሳለሁ የመጀመሪያ ቀን ሳገኛት ቤቷ ሄድኩኝ። አጋጣሚ ሻይ ቡና እያልን ቡና የጋበዘችኝ ምሳ ጋብዛኝ ቤቷ ላይቭ ሪከርድ አድርገዋል ከሰዎች እሷ ያው ቲክቶክ ላይ ላይቭ ስለምትገባ ባልሽ እሱ ነው ወይ ምናምን የሚል አይነት ሀሳብ ሲመጣ ለምን ይሄንን ነገር ወደ ስራ አንቀይረውም? በእንደዛ አይነት ሁኔታ ሰራል። እዛው ላይ ያንቺን ፕራይቬሲ ባጭሩ ምንድነው በቃ በሶሻል ሚዲያ ያለ ነገር ማመን የለብንም ማለት ነው። አሁን ቲጂና ይሶዬ ባሏን ብለን ሁላችንም አምነን ነበር፣ መኪና ተሰጣ አምነን ነበር፣ ግን ውሸት ነገር ነው ማለት ነው። ስለዚህ በሶሻል ሚዲያ ያለ ነገሮች ሁሉ ነገር አትመኑ። እስቲ ቀጣይ ቪዲዮ የኔ ውድ አንቺ አርፋተኛም እንደ ተኛ እንጂ እኔ ምንም ነገር አላደረኩም። በቃ ቀርሚያት ቦታ መሰለኝ አመት ከሞተች ያከብራል። እሷ ቦታ ምንም ደስታ ያካሄድ ወይኔ በላቸው ከፋኝ እንደገና ዛሬ ነው የሞቱት ማለት ነው። ወይኔ ነባኮ ገዳይ እኮ ነው። እስቲ ቀጣይ ቪዲዮ እንሽ እንዴ 200 ማን ይጣለው በእናትህ በቃ ይሄን ማለኔ ቢጤዎች ልስጥለት በእናትህ ማን ነው እዚህ ውስጥ የነበረው 200 ብር ይወሰደ ያባክየው ነው ትላንት አስቀምጬ ነበር። አባዬ ዛሬ ምን እንዳረኩ አታምንም። መንገድ ላይ ወደቀው 200 ብር አገኘውና ለኔ ቢጤ ለተቸገሩት ሰጣቸው። It was at this moment that he knew he fucked up. ዳይ ወደ ቤት ከቤት ይባራል። በቃ ቀጥታ ካለምንም ክርክር ከቤት ይባራል። እሺ ቀጣይ ቪዲዮ ደግሞ ነው እስቲ። ሄሎ ጤና ይስጥልኝ። የስነ ልቦና አማካሪ ነው ሆምነኝ ባኮ ምን ልርዳውት? እኔ ራሴን ነው ከዚህ ፎቅ ላይ የምፈተፍተው። እንዴት ነው ልጅ ታረግብኛለች? እኔ በገዛቤ ተረጋጋኝ ወንድም ተረጋጋና ምን እንደሆነ አስረዳኝ። ሚስትህ ናት? ጮኛህ ናት? ፍቅረኛ ናት? ምንድነው ነገሩ? ፍቅረኛዬ ናት። ማን ነው ነበረች? በቃ ነው ወስኛለሁ። ልዘል ስለሆነ በቃ ስልኩንም ዝጋው። አዎ የኔ ወንድም ታረጋ። እንደኔ ሀሳብ ማለት ነው ያው ካንተ ባላቅም እሷን በተገላት የተሻለ ሴንስ የሚሰጥ አይመስልም? what አማካሪ ተብሎ ጭራሽ ሴትዮዋ እንዲገላት አደረገው። ኧረ ነው ቤታው ግን ተው። እስቲ ቀጣይ ቪዲዮ ሉና come on oh my god እስቲ አባዬ አንድ የእጅ ሰዓትን ስጠኝ አንዴ መልስልሃለሁ። ምን ልታረግብኝ ነው? ይሄንንም እንደለመደብህ ወስደህ ልሸጠው ነው? መልስልሃለሁ አንዴ በልንካ ቶሎ መልስ። እዚሁ እያየሁ እሺ እንግዲህ ቤተሰቦቼ ይሄ ከባለፈው ቪዲዮ የቀጠለ ነው። ያው አብዛኛው ሜን ፖይንት ባለፈው ቪዲዮ ላይ ብለናል። ከዛም ስንቀጥል እንግዲህ በህይወታችሁ ላይ መሰናክል የሚሆኑባችሁ ነገሮች አውጥታችሁ መጣል አለባችሁ። ያለበለዚያ የእናንተ ህይወት ለውጥ አይኖረውም፣ ስኬት ላይ አትደርሱም። ያ ነው ገብታችኋል? ድምጻችሁን አጥፍታችሁ መስራት። እኔ ለምሳሌ ቤተሰቦችን ትልቅ ደረጃ አድርሻለሁ። ማንኛ መቼ ሂደታችሁን ለሰው ሳትናገሩ ጸጥ ብላችሁ ስራችሁን ሰርታችሁ የሆነ ሰዓት ላይ ብቅ ማለት። አባዬ ለምሳሌ አሁን ጂቶር ነው የሚነደው። አዎ ይሄ የኔ ውጤት ነው እንጂ ለኔ የት ቦታ ሌላ አባት አለው እንዴ? ለልፋቴ ውጤት ነው። ያሉብኝ ችግሮች ከህይወቴ አውጥቼ ስለጣልኩ ነው። ለማዘርም ኤሌክትሪክ መኪና ገዝቼላት ነበር። አዎ ይነስረኛል ብላ አልነዳም ብላ እንጂ ገዝቼላታለሁ። ያ ነው እንዴ ብለሻል እንዴ አንቺ? እኔ የነሰረኝ እንደነደዋለሁ እምቢላል አማል እንዴ አንተ በቃ መሰናክሎችን አውጥታችሁ ጣሉ። ምን ጊዜ መሰናክሎችን አውጥታችሁ ጣሉ። እኔ መሰናክሌን ጥያለሁ። እርሶስ?
አረ ወይኔ እኔስ ማን ልጣል? አረ ይሄ ልጅ ግን በቃ እኔ በጣም የሚሰራ ቪዲዮዎች በቃ ገና እንደወጡ ነው የሚደርሱኝና በጣም በቃ የሚገርም ተስጦ ያለው ልጅ ነው። ኮንተንት ክሬተር በቃ አንደኛ። እስቲ ቀጣይ ቪዲዮ እኔ አስቡት፣ ይቺ ድመት በዚህ ሰዓት ታስራለች። የታሰረችበት ምክንያት እዚህ ጋር የምታዩትን ፖሊስ ኦፊሰር አጥቅታለች በሚል ድመቷ እስር ቤት ውስጥ ታስራለች ማለት ነው። ግን ውጭ ሀገር ይገርማል። ድመት ፖሊስን አጠቃ ተብሎ የሚታሰርበት ሀገር ነው። እኛ ሀገር አንድ ሌባ ዘርፎ እንኳን እኮ አይታሰርም፣ በዋስ ወይ በምን ይወጣል። አይ እስቲ ቀጣይ ቪዲዮ የሚበላ ሰው ተገኘ። ነይ የኔ እናት ያለሽ ነው። ምንድነው? ምንድን ማንዬ ሌላ ሰው ፈልግ ነው ለባላት ያለሽ ሌላ ሰው ፈልግ። ቀድሜ አይቻት ይል እንዴ? ኧረ አንተ አገግም በእናትህ ነው ለብላት ለብላት ነው በላታለሁ። ሰውዬ መጀመሪያ ነው እንደ ገገምክ መጨረሻ ማለት ነው። በቃ ነው ለብላት ሌላ ሰው ፈልግ። አንተ አራዳ እኔ በላታለሁ። ቶ ሂድ አንተ ሌላ ሰው ፈልግ። ኧረ በለው እሺ። አንተ በቃ እኔ ስልኳን እበላለሁ፣ አንተ ቦርሳውን በላ። አንተ ለምትመርጥልኝ አንተ ለምትመርጥ ቦርሳ ባወርድ አንተ ሰውዬ ክርክር ተወዳለ እንደ ምን ሆነ ነው? እሺ እኔ ቦርሳውን ወስዳለሁ፣ ብር ካለው የኔ ነው፣ ስልኳን ወስድ። ኧረ ጋራን ያለውን ኮንዶሚኒየም እኔ ወስደዋለሁ፣ አንተ መኪናውን ወስድ። ለምን መኪናውን ወስደህ ቤት ነው የምፈልገው? ቤት ነው አንተ ሁሉ ነገር ክርክር ነው እንዴ? አንተ ወራዳ ቤት ነው የምፈልገው እኔ። ኧረ እሺ ይሁን በቃ የአባቷን አንገት አበለ ነው ወስደዋለሁ፣ የእናቷን አንተ ወስድ። የእናቷን ምን? የእናቷን ጆሮ ጌጥ ነው አወርኩ። አልፈልግም ማለት የአባቷን ነው የምፈልገው እኔ አልፈልግም። ስለዚህ የእናቷን ነው ለሰ በቃ እሺ የእናቷን ጆሮ ጌጥና ብር አምባሮ ነው ይወስዳሉ። ምን የታለች አስመለጥከኝ አይደል? በእናትህ እኔ አስመለጥኩ ሱቁን ነው በእናትህ ባትወርድ ምን ታሳረግ ነው? ቆይ አዲስ የልብነት ታሳረግ ነው። ባይዘው ምን ታለች መሰለኝ አያቴ፣ ሌባ ሲሰርቅ ይስማማል ሲካፈልም ይጣላል ይባላልና እነዚህም እንደዛ ነው የሆኑብኝ። እስቲ ቀጣይ ቪዲዮ እንሂድ። ሰው ሲበላ ሲጠጣ እንዴት ደስ ይላል! እንደዚህ አማናሹ ላይ ቀይ ወጥ ጨምርላችሁ እንጂ ጨምርላችሁ አይ የሰው መጨረሻ እየተናገርኩ እንደው አንደግስ ተይ ኑሮ ተወዷል ተይ እያልኩ እየነገርኩት ማለት ነው። ምንም የማትሰሚ ሴትዮ ደሃ አድርገሽ አስቀረሽ። ይሄ እኮ ሶስት ቁርጥ ያነሳው ነው። አንተ ይሄ ሆነ ሲበልጥ ከምሮ ኤፕል ታወር አድርጎ በደንብ ሶስዬ ነው። ዛሬ ቆንጆ ቀን ነው። እንኳን ተዋቶ ለናንተ አይ እግዚአብሔር ይስጥልን። ኧረ አያጁ አንቺ እሺ እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቆንጆ ነው እሺ እግዚአብሔር ይስጥልን። ለልጅ የመረቃት መደገሻ አገኘ ይበሉለት እዚህ ነው። ጭራሽ ድግስ እየደግሱ ነው። ባይዘው ማን ነው እኛ ሀገር በጣም ድግስ የሚወስድ ህዝብ ነው ያለው። በክርስትናው ባዘኑ በአርባ እያለ ኧረ የማይደግሰው የለም። እስቲ ቀጣይ ቪዲዮ እንይ። ማን እስቲ ቆንጆ ሰራተኛ ካለ አለ ለስራ ነው ለስሪያ ነው የፈለገው። ለስራም ደብል ጋቢና ማለት ነው። እንደዚህ እንባል ነገር አለ እንዴ? እኛ ሊል ዋይን ነው የምንላት። አገጯ ላይ ንቅሳት ስላለባት በጣም ሙያተኛ ነች። 4 ልጅ አዝላ ዱባ ወጥ ነው የምትሰራው። ሽንኩርት በማንኪያ ነው የምትከትፈው። ቂቤ ደረቷ ላይ ነው የምታነጥረው። በጣም የሚገርሙት ቲማቲም እየቀጠቀጠች በአንድ እጇ ሳሎን ነው የምትወለውለው። ያልተማረች ነርስ አይደላላ ግን እንዳማረች ሌላ ካለ አሉ። ተዋበች ሙሰዳ በጣም ሙያተኛ። ሩዝ በጀበና ነው የምትቀቅለው። እንጀራ በስጋ ነው የምትጋገረው። ትንሽ ተዋበች ለየት የሚያደርጋት ቪአይፒ ነች። ሙሉ የሚስትን ስራ ነው ሸፍና የምትሰራው። ዘበኛ ምናምን ካለ አባሮ ይጋራል። ይኸውልህ ሰራተኛ ማለት በመንጎሊያኛ ሚስት አሳራፊ ማለት ከብዙ ነገር ነው የምታሳርፋት። ከወጥ መስራት እስከ ፍቅር መስራት፣ ከልጅ ማገድ እስከ በድብቅ መውለድ። በጣም ሙያተኛ ነች እያልኩ ነው። ዋው ሁለቱንም ወስዳቸው አሉ። ፌሚኒስቶችም አሉ ጋር ባይዘው ግን የድላላ ምላስ እኮ የድላላ ምላስ ቅቤ ያቀልጣል ጋይስ። እስቲ ቀጣይ ቪዲዮ ደግሞ እንይ። ማዘሯ ጉድ የፈላ ጀበናዬ ቁጫል። እኔ የምልሽን እሺ ካላልሽኝ ስማ፣ በጀበናዬ ቀልዳላ ቃራ እሺ እሺ። የመጀመሪያው ጠዋት እንደፈለኩ እስከ 6 ሰዓትም ቢሆን እስከ 7 ሰዓት ተኛለሁ። አትጨቃጨቂ። በሽተኛ ነህ እንዴ አንተ? ነው እሺ አልኩ እኮ። ሁለተኛው ማታ በጣም ሲመሽብኝ ፋዘርን መጥቷል ብለሽ ትሸውጂልኛለሽ። ልጨነቅበት ዕዳ የለኝም ነግረዋል። እሺ እሺ። ሶስተኛውና ዋነኛው ፋዘርን አስማምተሽ ስልክ አስገዢ። ባለፈው ገዝቶልህ ጥለኸው አንዴ አያገባኝ። ማዘሯን ልጣላ እሺ አልኩ እኮ። ምንድን ነው ያልክ? ኧረ ምንም አላልኩም። እስከ 6 ሰዓት ልተኛ፣ ከዛ ደግሞ እኩለ ሌሊት ልጋባ። ኧረ አይደለም ዝጋ ብለህ ደግሞ ቦር ስልክ ግዛ ልትል ወይ ጉድ!
እኛ እንደዚህ እንኳን ማዘባል ለማስፈራራት አይደለም ትንሽ አይለቃል ካወራን ከቤት ነው የምንባራት። አያው ልጅ እስቲ ቀጣይ ቪዲዮ ማርከስ ምናምን የምትባል ሜክሲካዊ ሞተች እየተባለ የኛዎቹ ያው ብዙዎቹ የማዳም ቀመሞች ናቸው። እንግዲህ እነዛ በጎች አይደሉም፣ በጎቹ በሌላ ቦታ አላቸው የሚጠሩ የማዳም ቀመሞች በጣም እየቀወጡት ነው። የሀገሬ ልጆች በጣም እየቀወጡት ነው። በቃ እንዴ ሳትሞት ነው ሸዋሸዋ ሰሩን ከሰማይ ቤት መታ ነው ምናምን ይላሉ የማዳም ቀመሞች። ባዛዌ ስለ ቫሌሪያ ማርኬዝ አዲስ መረጃ ወጥቷልና ላይክ በእሷ አካውንት ላይ ቪዲዮ እየገባች እና ላይክ ከዚህ በፊት የተቀረጸ ቪዲዮ ነው እንጂ ልጅቷ ኦልሬዲ ሞታለች። ሞታ ተቀብራ ቤተሰቧ አዘን ላይ ያለው ግን እኔ ሰው እንዴት ነው የሚያስበው አላውቅም። እስቲ ቀጣይ ቪዲዮ እንሂድ። እኔ ግን ውጪዎቹ እኮ በቃ ያቀናብሩት ይስሩት፣ በቃ እነሱ ይስሩት ይሄን ኮንተንት። እስቲ ቀጣይ ቪዲዮ። አረ ብራዘር እንብላ አይባልም እንዴ? እንብላ እኮ ሞተ። እሺ ሰማያዊ በእንግሊዝኛ ምንድን ነው? ብሉ። እሺ እኔ ልጅ ደግሞ ተመቸኝ። ይሄንም አዲስ የመጣ ልጅ ነውና በቃ የሚሰራው ስራዎች ሁሉ በጣም አሪፍ ነው። እየገባችሁ የሱን አካውንት ኮፒሊንግ እና ሪፖስት አድርጉለት። እስቲ አግዙት። ቀጣይ ቪዲዮ እንሂድ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በሚስታቸው በጥፊ ሲመቱ የሚያሳየው ቪዲዮ በስፋት እየተሰራጨ ይገኛል። እዚህ ጋር ልክ የአውሮፕላኑ በር ሲከፈት ሚስታቸው ፊታቸውን ሲገፈትሩ የሚያሳየው ወጥቷል። ይሁት እዚህ ጋር ከዛ በኋላ ከአውሮፕላኑ ሲወርዱ ምንም እንዳልተፈጠረ አስመስለው ለመውረድ ጥንዶቹ ሲሞክሩ ታይተዋል። በነገራችን ላይ ኢማኑኤል ማክሮንን ሚስታቸው በ24 ዓመት ይበልጧቸዋል። አሁን ሚስታቸው 72 ዓመታቸው ሲሆን ፕሬዚዳንቱ ደግሞ ይህን ሰሞን በቲክቶክ በዩቲዩብም በሁሉም ነገር ስለ ኢማኑኤል ማርኬዝ በጣም እየተስፋፋ ነው። ይህ ደግሞ የሚያጋጠው ነገር እኮ ነው። በቃ በባልና ሚስት እኮ የሚያጋጠው ነገር ነው። ግን ይህን የተከበረ ሰውዬ መገፋቱ፣ መመታቱ በጥፊ ከባድ ነገር ያስብለዋል እንጂ በባልና ሚስት እኮ መጋጨት ያለ ነገር ነው። ግን እኛ ህዝብ ወሬ ይወዳል። እስቲ ቀጣይ ቪዲዮ። ዳፍናት ነው ወጣች ሩት። ይሄ ለባልና ሚስት ለጥንዶች ነው። ያያችሁትን ነገር ሁሉ አትሞክሩ፣ በኋላ ጦሱ ለእናንተ ነው። እስቲ ቀጣይ ቪዲዮ። ሴትዮ እየዘገየሽ ነው እኮ ቴክስት የምታደርጊልኝ ለምንድን ነው? አንቺ ደግሞ ሽንት ቤት ነበርኩ። ምን እያደረግሽ ነበር? ሽንት ቤት የቾኮሌት ኬክ እየጋገርኩ ነበር። ቫኒላ አጥቼ አሁን ቾኮሌት ዱቄት ፓውደር እናደረኩበት። ይዝጋሽ። ሽንት ቤት ምን አደርጋለሁ? ይዝጋሽ። ሽንት ቤት ከሆነ ሰው ሽንት ቤት ገባ ምን ያደርጋል? እስቲ ቀጣይ ቪዲዮ እንይ። እስቲ ገብቼ ልጥ ብዬ ልተኛ ወይስ ወደ ስራ ልሂድ? ማክለተኛ የራሱ ጉዳይ ሲያመጣኝ ነው። ግን አሁን ልተኛ። ኧረ ምንም አይመጣም። ግን የቤት ኪራይ ኪት አባቴ አምጥቼ ነው የምከፍለው። ብሰራ አይሻልም? እገተኛለሁ። ወደ ስራ ልሂድ። እንቅልፍ እንጀራ ይሆናል፣ የቤት ኪራይ ይሆናል። አይሆንም። ቤት ልሂድ ወደ ስራ። እማማ እስካሉ እንዴት አደራችሁ? ሰላም ነው ወይ? እንዴት አደርኩ? በቃ ወደ ስራ እየሄድኩ ነው። ቤቱ ልያየ ይሄ ልጅ የሰራው ግን በጣም ጎበዝ ነው። በጣም ጎበዝ ነው። አመሰግናለሁ። ደህና ዋሉ። እንግዲህ ምንድን ነው ደግሞ እዚህ ማምሸት? ምን አገባኝ? ሊድ እዚህ እሱን ጓታ እኮ ሰዓት ሄደ። እኔ ግን እንደዚህ ብተኛ ነበር። እንዴት ይመቻል ቦታ! እንዴት ደስ ይላል። ኧረ ረፈደ። በእናትህ ሂድበት። ቶሎ ልጅ እንዳይቆርጡብኝ ነው የማልፈር ከብለ ነው እዚህ ጋር ሰው እየመጣ የሚሸናብን እንዴ? አራግማማችሁ ስፍ ኧረ በለው። እዚህ ጋር ደግሞ እንዴት ነው የሚገመው? በእናታችሁ ሰው ቤት በኩል ስራ ሄድ እንዲቀር እንዴ? አይ ልስራ በሉ። ደህና ዋሉ። ደስ ጅብ ለካ ስራ የለኝም። ይህን ቪዲዮ የሰራው ሰውዬ በጣም ጎበዝ ነው። በቃ በጣም ክሬቲቪቲ ነው። በጣም በቃ ደስ ይላል። የሆነ መሳጭ ነገር ነው። እስቲ ቀጣይ ቪዲዮ እንሂድ። ስተኙ የምታንኮራፉ ሰዎች የምትሉ ሰዎች እንተኛበት እንጂ የምር አሁን ስንቱ ነው እንግዲህ እኔ ነኝ አንኮራፋት።
እኔን መናገሯ ነው የሚለው ስንት አለ እንግዲህ ገብቷችኋል። እነሱ አንኮራፉ ተብሎ ሁሉንም ማጠቃለል ጥሩ አይደለም። ማንኮራፉ አሉ ምናልባት ስላላጋጠመኝ እንጂ ኧረ አንዳንዴ የምንሰራውን ቪዲዮ እያሰብን እንዴ ኧረ እኮ በጣም እኮ እንትን ነው። ቅኔው ለራሷ አልገባትም። ሳታውቀው ቃኘች። የሚያገባኝ የሆነ የሚናገራቸው ጣል የሚያደርጓቸው ነገሮች በቃ ከባድ ነገር። ይሄ ማለት እኮ በቃ ሺዝ ፕሌየር ነች፣ ብዙ ወንዶች አይተሻል እያላት ነው። የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሳምንት። ቪዲዮ ከተመቻችሁ ኮሜንት፣ ሼር፣ ኮፒ ሊንክ እያደረጋችሁ ተባበሩኝ። ሰብስክራይብ ያደረጋችሁ ደግሞ ቤቱን ሰብስክራይብ በማድረግ ተባበሩኝ። አመሰግናለሁ። መልካም ሳምንት።